እንደው መጣ ያ ባለጌ ይሄ ነው አይደል? ታወሩታለች ናንተ አበበ ሰጠው መጣ ዱላ አዛዝሮ ወስተስታ ናንተ አይሎ ተው እንደዚህ አይደለም ተቀበለ እንደዛ ታሽከረክረው እንዴ ሰላም ናችሁ እንዴ ትወረታላችሁ እንደምን አላችሁ በጣም እንጂ ይህ የሌላ የጻይ ልጅ የዩቲዩብ ቻናሌን ሰብስክራይብ በማድረግ ሁላችሁም ቤተሰብ ይሁን። በዛሬ ቪዲዮ ደግሞ የመጣውላችሁ በጣም አዝናኝ በሆነ ቪዲዮ ነው የመጣውላችሁ። ሁላችንም ቪዲዮን አይተን እስከመጨረሻው ሐሳብ አስተያየታችንን እንሰጣለን። ወደ ቪዲዮ እንሂድ። ባይ ዘ ዌይ ይሄ ልጅ ይዟቸው የሚመጣቸው ሐሳቦች እና በጣም ነው የምወድለት እንዴ የቀረጻ የዳይሬክቲንግ ስክሪፕታቸው ምናምን ማለት በቃ ሁሉ ነገራቸው በጣም ነው ደስ የሚለኝና በዚህ አጋጣሚ ሙቤ በጣም ትመችኛለሽ የኔ አባት ሙቤን እየገባችሁ እኔንም ሰብስክራይብ አድርጉ የሙቤንም የዩቲዩብ ቻናል ላይ እየገባችሁንም ሰብስክራይብ አድርጉ ወዳችኋለሁ ወደ ቪዲዮ እንድስ እኔ ቤት የመጣሁት እንግዲህ ለአንድ ጉዳይ ነው ያው ከትላንትና ወደ ምናምን ቃል እኛ ጋር ናት በዚህ አጋጣሚና አያልቅባቸው በጣም እየፎከረብኝ ነው እየደወለ እያስፈራራኝ ምናምን ነውና ጭራሽ እየደወለ እያስፈራራ ነገር የለም ምንም የበደልኩትም ነገር የለም አዎ በቃ ሲጀመር የመጣችውም ቃል ራሷ ናት እዚህ ሰላም አገኛለሁ ሁሉ ነገር አገኛለሁ ብላ ራሷ ናት እኛ ቤት የመጣችው ሰላም አገኛለሁ ብላ አያልቅባቸው እኔ ነኝ ያልኳት መስሎት በጣም እንትን እያለኝ ነው ማለት በግራይኑ ነው እያየኛለሁ እኔ ሰው እንደዛ እንዲያየኝ አልፈልግምና ባለፈው ወንዴ አበባ ሰጥቷታል እንደሚወዳት እንደሚያፈቅራት ነግሯት ያንንም ነገር በጣም ተሰምቶት በጣም ይዞታልና ዛሬ ሰፈር ላይ መጥቻለሁ ብሎኛል በዚህ አጋጣሚ ቃልንም ጠርቻት ኦኬ እነሱ ቤት ሄዶ ነው ቃልዬ ጋር ፈልጎ ማለት ራሷ ፈልጋ እንደመጣች እንድትነግረው ፈልጋለሁ እንዲታወቅልኝ ፈልጋለሁ እኔ ምንም ያደረኩት ነገር የለም ምንም ካላልክ ማገናኘት ሁለቱ ነው እና በእጄ ማጠፋለሁ ምናምን ብሎኛል አጠፋለሁ ጭራሽ በዚህ አጋጣሚ በሰዎች የሆነ ነገር ኮንኩ በሱ ነው አለን ኧረ ምንም አትሆንም የሆነ ነገር ብትሆንም ሰምተናል አለች ቤት እነግራታለሁ እኛ ያለ ምንም ነገር ቢፈጠር ያው ሰምታችኋል የሆነ ነገር ቢፈጠር እና ቃልም አለች እንዴት ትላለች ቃልዬ እንዴ ያለችን ለዚህ እንድመታው ማለት ነው እንዴ ለዚህ ማን እንድትጣለው አይደለም የጠራኋቸው እኔ ጠራሁ ለጸብ ነው እንደጠራቸው እኔ በግራይ ነው ያየኝ ነው አንቺንም ወስድበት እየመሰለው ዱላው ግን አይታችኋል ቁመት ይበልጣታል ዱላው እኔ እንድትጣለው አልፈልግም እና ይቀር አንተ ደብረዋል እጅ በእጅ እሱማ ድንጋይ ነው ግን ያዡ እንዴ ግን ያዡ አረዘመብሽም አረዘመብሽም ማለት ነው እያሰብክ ያለው እኔ እንድትነግሪልኝ ደግሞ ፈልጋለሁ ቃል ምን በግራይ ነው እየፎከረ ነው እየደወለ እየፎከረ ነው ንገሪለት በእናትሽ በብዙ ነገር እያስቸገረ ወይኔ ያቸው ለሶስት ሚሊዮን ይመስሉት እንጨቱ እሱ በርግጥ ስለዚህ ማለት ነው ቢያንስ የሚመጥንሽን እንጨት ይዘሽ አትይም ላስፈራራ ነው ምክንያቱም ስርዓት ይዞ እንዴ እኔም ላይ እየፎከረብኝ ነው ቃል እኮ ነው የምልህ አሁን አንተ አመጣውም እንዴ ሰውን የምትጨቃጨቀው እኔ ትንሽ ልረፍ ብዬ ነው ሰላም ላግኝ ቁመታቸውን ግልግለት እያያችሁ ነው ደስ ያለኝ ሙቤ በጣም ረጅም ነው በቃ እርፍ ብያለሁ ገባ ስለዚህ ልደበድበው ሰው በቃ ማስደንገጫ ይሄ አምርራለኝ ብሎ ትንሽ ጋብ እንዲፈጠር ከራሱ ጋር እንዲሆን እንዲያስብ ማለት ግን እንደ ሐሳብ ዱላውን ባይ አሪፍ ነው ሰላም አገኘው ይሄን ሰሞን ሲተመልካቾችና አላማረብኝም ይሄን ሰሞን ይሄን ሰሞን አምሮብኛል አላማ አምሮብሻል አምሮቦታል ምር አምሮብሻል አምሮቦታል ነው ይባላል ሰላም ማግኘት አሳስ አምሮቦታል አምሮብሻል ነው ይባላል ሰላም ማይሰጠጋ ሙብዬ አንተ ምን ትላለህ እስኪ ሰላም ከም መጣ እንዴ ቆም ባራቸው ድንጋዝ ማርያም ድንጋዝ እኮ ማለም እዛ ቆንቋይ እንዳትጠጋኝ ለምን እንደዚህ ሰሞን ሰላም አገኘው ብዬ ፎሽ ደሞ ምን ያክላል እጁ ላይ ታክሰብ ድንግር ነው ሙቤ ዞር በይ እዛ ቆም በቃ እንዳትጠጋኝ ሰላም
ሰላም ነው እንዴ? ሰላም አይደለም። ምንድነው? ሰላም አይደለም። ለምንድነው ማለት ባለፈው ያረከኝ ታውቃለህ? ምን አደረኩ? ግን ከሙቤ በጣም ነው የሚገብደው። ሙቤ ከታች እንዳያነሳሽ። ምን አረክ ትላለህ እንዴ? ቃል እኔ በይ አንቺ በዱላው ምን አባቱ በግራይኑ ነው እያየኝ ያለው። በግራይኑ በሁለት ነው እንደዛ ሰው ይታይ። እኔ የምፈልገው ነገር ልንገርህ። እኔ የምፈልገው ነገር ሰላም ስለሆነ ሰው መገላመጥ፣ ሰው ማሽማቀጥ፣ ሰላም ነው ፈልገው። ስልኩንም ደግሞ ማቆም አለበት እንዳደረገ ወደ ያለ ኦኬ። እሱን ጋር እየደወልክ የምትሳደበው ፍራት ከኔ አረ እንደዛ መናገር የለም። ለሱ እየተደረብሽ ነው ይመስለው። የማንን ዶልሽ ማለት አለ። ለሱ እየተደረብሽ ነው ይመስለው። መጀመሪያም ሐሳቡ አገላግላቸው እንጂ ዱላውን ተቀበላት። ለምንድን ነው የጠራህ እንዴ? ልመታኝ ነው እና ታዲያ ይቀራል እንዴ? ታዲያ እና ታዲያ ይቀራል አይደል? እዚህ ማን የለብህም እንዴ? መሀል ግባ እንጂ መሀል ላይ እኮ ብገላግለው ሙቤ እሱን ዱላውን አትቀበለውም ነው ያልኩሽ። መጀመሪያ ስራቴ እንደ ጨዋ ልጅ እናውራ። ኦኬ እንደ ጨዋ ልጅ እናውራ። ዱላውን አምጣ። ዱላውን አንተ ሙቤ ለምን አትቀበላቸውም አንተ? እና ታዲያ ለማን ነው? እኔ ዝም ብዬ በቃ ለራሴ ደስ ስላለኝ ነው ያስኩት። ደስ ስላለኝ ነው ያስኩት። ቅድም ግን ያለችው ሰምታችኋል። እኔን የጠራኸኝ ለምንድን ነው? እኔ እኮ ምንም ያደረኩት ነገር የለም። ይኸው አገናኘው ካረለ በቃ ቅድም ያላችሁን ግን ሰምታችኋል። ቅድም ያለችው ዱላውን የያዘችው እሱን ለመምታት ነው። እንደውም ሙቤ ያላት ምንድነው ዱላውን አስቀምጪው አላት። እንደውም ለነገሩ ሰፈር ውስጥ እንዳለ ድንጋይ ሞልቷው ምናምን ያለች ነበር። ብራዘር ለአንተ ነው ዱላውን የያዘችው። አስብበት። አሰጠኝ ባለቤቴ አልፈልግም። በቃ ነኝ እሱ አልፈልግም እያለች ነው። እስከ ዛሬ እንዴ ሙቤ ተዋቸው። ለምንድን ነው? እኔ እኮ ነኝ ያመጣሁት። አንተ ሙቤ ለምሮ ማያስማማቸው። ቆይ ምን አይነት ደስታን የሰጠኸኝ? ምን አይነት ደስታን የሰጠኸኝ? ተንኮለሌ እኔ ይቅርታ ግን ሙቤ ነፍስ አይማርም። እኔ ምንም አላልኩም። እኔ ያንተ ቪዲዮ አይቼልም ቆሞ እያገባባቸው ወይ አልሰሙት ይሁን ምን ይሁን ብቻ አላውቅም። ቁጭ ሲል ራሱ እኩል ናቸው ቆመት ቁጭ ብሎ ሊያስረዳቸው እኩል ሆኖ ከነሱ ጋር ኧረ ይገረድ አገኛችሁት። እስቲ እንየው በደንብ። ሰላም ንጹህ ፍቅሩ ይቅርብኝ ገደል ይግባ። ግን ንጹህ እንኳን ክብርና ለቃልዬ ስጦታ በሰጣበለ የተንከባከብኩኝ ፍቅር አለ። አሁን ዘራፍ የምትለው ሰው ጋር ስለሄድኩ ነው። ሰው ጋር ስለሆነ እኔ ደግሞ ልንገርህ ወንድ ፍለጋ አይደለም ይሄ ሰላም ስለምፈልግ ነው። እፎይ ለማለት ከህቴም ሁላችንም ሰላም እንፈልጋለን። ገባ ነው እንዴ? ለካ እንደዚህ ብሎ ነገር አለ ማለት ሙቤ እንደ ቃልዬ ናፈቃችን ብላችሁ ለማየት ራሱ ከመጣችሁ ተስላችሁ መጣህ አለበት። አንቺ እኔን ሳታማክሪ እኮ ነው ከቤት ዝም ብለሽ ብን ብለሽ ተፈታሽ። ለአንተ ለህቴም ለዓለምዬም አላማከርኩ። ኦኬ ለምን አላማከርኩም? በቃ አልቅባቸው። እኔ ምንም ሙቤ ሊመታ ነው። እኔ ደስ አላለኝም ሰውዬው። ማግባባት ከቻልኩኝ ሁለታችሁን አግባባለሁ ምናምን ነው ገባ። እኔ ከእናንተ መሀል ውስጥ መግባት አልፈልግም። ሰው መሀል እንኳን ብዙ አይገባም። እና እኔ ደግሞ ምንም ያጠፋሁብህ ነገር የለም። ሲጀመር ፈልጋ የመጣችሁ ራሱ ያደረኩ ነገር የለም። አያልቅባቸው ፈልጋ የመጣችሁ ምን ሲጀመር ምንም ያደረኩብህ ነገር የለም። ራሷ ፈልጋ መጣች። ከዛ በኋላ እንደ ማንኛውም ሰው ማድረግ ያለብኝ ነገር ነው ያደረኩላት። ምንድን ያደረኩላት? የምን ባለፈው ቤት ወስደ ምንድን ነው ያደረኩት? ምን አደረኳት? ምንም እኮ ያደረኳት ነገር የለም። ኧረ እባክህ ቤት ወስደ ምን ያደረከው? ሙቤ ለሌላ ሰው አሳልፈህ ትሰጥብኛለህ እንዴ? በለው ምን አደረኩኝ? በለው ኧረ ስንጠራ ያረፈብኝ እግሩን ረጅም ስለሆነ እኮ እግሩን ነው መምታት ያለበት። አንቺ ዞር በያ ዘራፍ ዞር በይ። ችግር የለውም ቃል አንድ ከሆንክ ማለት ነው። ችግር ስንጠራ ያረፈብኝ መሰለኝ። እሱማ ችግር የለውም ግን እኔ ነኝ እኮ የፈለኩት። ዞር በሉ። ውይ በቃ አልፈልግም። ልመታኝ ነው። እኔን እመታለሁ። ለምን አልመታም? ልመታኝ ነው። እኔን አይሎም እመታለሁ። ሲጀመር ሙቤ ዱላውንም ተቀብለ እሱንም ሁለቱንም እንዲህ አንጠልጥለ ግንብል ያርግተህ ቁጭ አግተህ ጣራ ላይ እዛ ጋር ከኋላ ያለው ጣራ ላይ ቁጭ አግተህ ማስማማት ትችላለህ። ካልተስማማችሁ እጠላችኋለሁ ማለት እኮ ነው። እኔን ሀሳብ ብሰጥ ይሻላል። እጠይ ችግር የለውም። እስቲ ምታኝ አንተ። ከዛ እኔን ያሳመመኝ አንተ ነው።
ወይኔ ምታኝ ከዚያ ያሳምመኝ አይለው አንቺ ዘርቤ ነይ ነይ ወደዚህ አንቺ ነሽ ለዚህ ሁሉ ውርደት ያጋለጥሽ ነይ ወደዚህ ግቢ ወደዚህ ግቢ ወደዚህ ይባላል ምንም ያደረኩ ነገር የለም እኔ ቢመታኝ ራሱ ችግር አይደለም አንቺ ሐሳብ አትስጪ ይደብረዋል ያንተ ዱላ እኔን ይግደለኝ ለሌላ ሰው ያንተ ዱላ እኔን ይግደለኝ እኔ አሳልፈር ዘሪ ከፈለክ ልጁን መጣራው እኮ ይዘውና ልጁ ይመጣል እሱ ችግር አበባ ይሰጣትን አፈቅርሻለሁ ግን አንተ መታኝ ኦኬ ሌላ ሰው አበባ ሲሰጣ ሙቤ ጋር ሄዳ ይዘና በቃ መጀመሪያ ልጁን ጥራልኝ እጠራለህ ጥራለህ እኮ ዱላውን ዞር አድርገዋ አይው ዞር አደርጋለሁ ሙቤ ዱላውን አትቀበለውም እንዴ ዝም በይ ይዘሊና ልጁ እሱ አለቀ ይባል ደውልለታለሁ ይመጣል እኮ ደውል ቶሎ በል እንዴ ሰው ቤት ገባ ዱላ ወንድነት እንደዚህ ነው እንደዚህ ነው የሚወራው ይሄ ጨዋታ እንደዚህ ነው የሚወራው ወንድነት ባላት ገና ሌላም ነገር ይከተልሻል ቪዲዮ ማለት ነው እንደዛ ቢያደርጉኝ እኔ አይ ዶንት ኬር ብዬ ምክንያቱም አይ ዶንት ኬር ሁ ኬር በይ አይ ዶንት ኬር ብዬ ልቄ ነው ተውኩት አይ ዶንት ኬር ብለህ ነው የቃችሁ ገባ ለንጨረጨር እንደዚህ አይገባም መጀመሪያ እኔን ማክበር አለበት መጀመሪያ ለቃልዬ ምን አጎደልኩባት ማለት አለበት ምን አጎደል የት ማትድ ገደል ትገባለህ ግን ያንን መጀመሪያ ምንድን ነው የሚያስፈልገው ምትልን በደንብ ስማታ እንዴ ሐሳቡን በደንብ ስማትና ከዛ ምን ማድረግ እንዳለበት ተረዳት ሙቤ ደግሞ ከመሃላቸው ውጣ ይጣሉ ማነው አስማማቸው እንጂ ቆማቲ ምን ያጎደልኩብሽ ነገር አለ ምን ያጎደልኩበታል ያጎደልኩት ነገር አለ ወይ ይሄ ነው ወይ ያጎደልኩት ነገር አለ ያጎደልብኛል ነገር አይደለም ምንድነው ንገሪኛ ይሄማ ምክንያት ነው ምንድነው እኮ ንገሪ አልነገረችንም ዝም ብሎ በማስመሰል አይደለም ምንም የነገረችን ነገር የለም ያጎደልብኛል እሺ በይኛ እኮ በይ ምን አድርገልኛል አብረን ነው አራት አሁን እንድትጨቃጨቁ አይደለም ልጁ ይመጣል በዛ በልጁ ተጠረጠርካት ከልጁ ጋር ታወራለች ቆጥራልኝ ቶሎ በል ሙቤ ጥራለት ደውለትና ጥራለት ከዳተኛ አንቺ ከዳተኛ ዝም በል አንተ ስራት ከያዝ ዝም በይ ገና አይቀርልሽም ግን ሙቤ ግን ይሰማችኋል የሚጨቃጨቁት ገና ዱላ ይከተልሻል አባቴ ማልመታኝ አባቴ ወለደኝ እንደ እንኳን አንተ አባቴ ማልመታኝ አትለው እኔ ጋር አንተ ያገለገ ሙቤ የምር የሚጨቃጨቁት ትሰማለህ ወይስ እንዴት ነው አልገባኝም የሁለቱም ይሰማል ሐሳብን ንገረኝ እስቲ ሙቤ ምነው አንገበገባችሁ ምነው ከበባል አልዬ ተቃጥላ ሰው ከልባ ወዳ ሲጨርስ ምርርቃለ ገና እሱንም ጥየው ልጠፋ ይችላል በተኙበት ለማን እዚህ ደግሞ ቤቱን አውቀህ ሰላሜን ካሰጣኝ ማለት ነው እሱንም ጥዬ እጠፋለሁ ለቤት ሰላም ታገኛለህ ብዬ ነበር የነገር ያሳዩት ቤቱ በቃ ቢያንስ ሰላም ያላግ ሙቤ ነው የሚሽከረከረው ያገኛል ፎይ ልበል ብዬ ነበር እኮ እኔን ልመታኝ ነበር አሁን እንዲሰማው ነው ዝቅ ያለው አይታችኋል ግን ቃልዬ እኮ እኔ እኮ እወድሻለሁ እኔ እስከ ዛሬ መውደድ ከደ ምንድነው ግራም ታጋባን እኛ ትሸልላለህ አንዴ የሆነ ነገር ትላለህ አሁን ደግሞ ቃልዬ እወድሻለሁ አይደል ፍቅር አገላለጽህ እንደዚህ ትክክል ነው ብሮ ተው እንጂ ያሳየኝ የት ነው መውደድ ፍቅር ምን ያሳየኝ ስለሄድኩብህ ነው እንደ ግብግብ ያረጋ አሁን ሲሄድብህ ነው ግብግብ የሚያረጋ ከጎን ስለይ ማለት ነው እንዴ በመቸለው ሁሉ እኮ እያደረኩልሽ ነው ንጹህ ፍቅር እንኳን ስጦታው ምናምን መናፈሻ መዝናኛው ይቅርባት ንጹህ እንኳን አክብሮ ለኔ ሰጣኝ ሰጣታል ይሄን ማውቅ ፈልጋል አሁን ከጎን ስለተለየው በነከንገበገብከ እንደዚህ ነገር ነው ያወጣ ቃል በእናትሽ ስትሄድ ነው ፍቅሯ የሚገባ እኔ እኮ ያለ አንቺ እንቅልፍ አልተኛም ምን ያገባኝ አትተኛ ተጎለ እንቅልፍ አልተኛውም ተኛ አንተ አትንጨርጨር ኦኬ እኔ አሁን ቃልዬ መሆን ፈልጋለሁ ሰላሜ ለኔ የሚሆንኝና የማይሆንኝ ህፃን ልጅ ጥጦ ምጠባ አይደለም ለይቼ ማቀልጅ ስራት ከነስ በላንተ ደውለው ልጁ ጋር ልጁማ ይመጣል ጠርቻለሁ በመሀል መለስ ብሎ እዛ ላይ ጮህበታ ሙቤ ላይ ስራት ከነስ ቀረላን ይተራ አልክ በስራት ያዝኝ ይቀርላል አሳልፈ ሰጣብኝ ጭራሽ ልመታኝ ነው ትልልኝ ቶሎ በል እኔ በእጅ ሰበብ ነው የምትሆነው በእጁ ሰበብ ነው የምትሆነው በእጅ ሰበብ ነው የምትሆነው ወይ የተናደደብህ ነው አሁን አንተ መመታት ያንሳል እንዴ
ምንድነው መመታት ያንሳል። ስለዚህ አንተ መልካምነትን ጸባይነትን ለሰው የሚያውቅ ይሄ ቢሰድብም ጸጥ በል። አንተ መልካምነትን አትስደበው፣ ዝም በለው። ወይ ጉዴ! ባሏ እሱ ፊት መልካምነትን ብላ ሌላ ሰው ታወራለች። እንደው መጣ ያ ባለጌ ይሄ ነው አይደል? ታወሩታለች። ናንተ አዎ የሰጠው መጣ ዱላ አዛስሮ ውስጥ ውስጥ ናንተ አይለው ተው ተው እንደዚህ አይደለም። ተቀብለን እንደዛ ታሽከረክረው እንዴ? ለምንድን ነው እሱ አይደለም እንደ ይዟት ሄዶ ባለፈው ነው። ግን ለምንድን ነው የምታወራሩጠው? ልመታው ነው ለብሮ የምታወራሩጠው ላሻተው እንዴት አይደለም? ለምን ረምተኝ? ወይኔ አምላኬ ትክክል ስለምን እያደረገ ነው? ምን ለምን ነው ባለፈው ወድሻለሁ ብላ አበባ ይሰጣት እንዴ? ስለምወዳት ነው። ኧረ እባክህ እንዴ የማን እንደሆነች አታውቅም? ስለምወዳት ነው አይልም እሷ ፊት እንዴ? ኧረ ምንድነው ማን ስመስራህ ምን አንጨረጨረ አውራት እንዲያረግ ምንድነው? አንቺ ዞር በይ በላት እሷንም አንተ በስራክነስ ነይ አንቺ ወደዚህ አታናለኝ ነው ነይ አንቺ ወደዚህ አያልቅበት አልመጣም ናንተስ ናንተ ምን ያደርጋል? ሙያራ አስታርቃቸው በእጅ ሰውቶና አይደል? ና ለምንድን ነው የሰራው ስራ ትክክል ነው? ትክክል ነው። ና አናግረኝ ምን አረኳት? ና አናግረኝ ወይኔ ጉዴ ተቀየረችበት እሷም ና እሺ አናግረኝ እሺ አናግረኝ እሺ ና አናግረው ና ካም እኔ ነኝ እኮ የሄድኩባቸው አንቺ ነሽ የሄድሽባቸው አይደል? ዘላልነሽ አንቺ ነሽ የሄድሽባቸው ባለጌ ስድ እሱን ባለጌ ይላል። አውራ እሱን ነው። እሺ አይው እኔ ታሙ በቁጭ አርገታ አታስማማችሁ። አይው እሺ ከዛ ና ዱላ ጣል በቃ ያን ነው የሚሄደው። እዛ ጋር ና። አረ እንደ ትልቅ ሰው እናውራ። አያልቅብህ በቃ እንዲህ ትክክለኛ ውሳኔ ምን ነገር የለም። አንቺ ዱላውን ጣይና እንደ ትልቅ ሰው አውሩ ቁጭ ብላችሁ። ተው እንደዛ አይደለም። ስደፈረችኝ እኮ እቺ ማትረባ አይልም። ንገረው በቃ እውነቱን ንገረው። ነው እንዴ? ሰላም በል። ሰላም አለው። ለምንድን ነው ሰላም? አሁን እውነቱን ንገረው። በሉት ያለሽ እንዴ ደግሞ እንደዛ አይደለም። እውነቱን ንገረው በቃ አንተ ና አናግረኝ። ነገር ንገረው። በምንድን ነው የተገናኛችሁት? በመገናኘት አለመገናኘት አይደለም። አበባ ሰጥቷታል አይደለ? ስለሱ ነው ጠይቀው። ስለ አበባው ጠይቀው። ለምንድን ነው አበባ ይሰጣት? እኔ ቃል እዚህ ጥሩ አይደለም። አሁን ጠይቀው። ከዛ በኋላ ያለባችሁን ችግር ፍቱ እንጂ ቁጭ በል አንተኛው ሙቤ ቁጭ ይላል። ተንኮል እኔንም ባለፈው ልመታኝ ቀደም መታኝ። ችግር የለው። እኔ ስንጠር ያረፈብኝ ነው መሰለኝ። ችግር የለው። አረግፍ ስንጠር ያረፈብኝ አይደል? ሰማኝ ሙቤ ግን ታው እኛንም ክፉ ለምሮም ታላ ኃጢአት ለምሮ ልታሰራ ፈልገው ታውና ሙቤ። እሺ ጌታ ለምንድን ነው አበባ ይሰጣት? ለሰው ለምን ይሰጣት? ምን ያገባል? ለምን አገባኝ? እሷ እኮ በቃ ጥላ መጣለች አይደል? ምን አንተ እሷን ግጭት ታውቃለህ አንተ? አላውቅም። እሷ የት ነው ባልሽ አንቺ? ስለዚህ እኔ መድብ ልጠቀም ወድጃታለሁ። በቃ እንዴት ዝም ብለህ ትወዳታለህ? ምን ማለት ነው? ልወዳት ነው እየጮኩ ልወዳት ነው። ታዲያ ምን ማለት ነው? እንዴት ነው የምታወራው? በእናትህ ጭራሽ እንዴት ነው የምታወራው? መደንፋት አይደለም እኮ አሁን ቁመቴን አይተህ ነው። ያው ቁመቴን አይተህ ነው ነው እንጂ አይደለም። በቃ ቁመትን አይተው ነው። ሙት ምን ማድረግ ይቻላል? አያልቅበት። ሲጀመር ከሷ ጋር ይመጣ ያልቅበት አሏሽ። ደግሞ በለጥኩና ቀማው። እንደዚህማ ተሳፈጠኝ እንዴ? ሰምታት ነገር ነው የሚያስቀኝ። ኧረ ማላቅ ግን እጁን አይተሽታል እነሱ ማለት ነው እንጂ ማጮላቅቶቹ አይደለም ነው አይደል? ያጮሉሃል ከፈለግ ያጮሉሃል። እውነታቸው ነው። እውነት አልኩ። እዚህ ደረጃ ደርሰሽኛል አይደል? በቃ እኔ ሰላም እናግኝቻለሁ። አልፈልግም እንጂ ተዋ አንተ ነው የምትሄደው። ሙቤ ላይ ተለወጠበት። በደስታ በለው ሙቤ ችግርን ፈት ጨርሳል። ነው እሺ አንተ እሺ ነው አንተ ስለሱ እሺ በይ ከዚህ ይዞት ሄደ ሙቤ አገላግሎ ይዞት ሄደ። ሰላም ነው ይዛት ሄዶ አልቀበት ተዋት። እኔ በጉልበት አይደለም ማስበው። በቃ ወድጃት ነው። ለምን አትወልኝ? ወይኔ ወድጃታል። ያለች እኮ እሷ የኔ ናት እሷ ምንም የምትለኝ እሺ ነው።
ቆይ እናንተ ግሩፕ ፈጥራችሁ በቃ እንትን ካሜራ ራስ ሲቀርጽ ተንጎሉ ብቻ ነው የወደድኳት። ይፋችሁ እሱ ወደዳት እኔ ምን እናገባኝ ወደዳት እሱ አልገባችሁ። እሷ እኮ የኔ ነች። ያንተ የሰው ሚስት እንዴት ትወዳለህ? ምን ያብልግና ነው እንዳልሆነች ነግራኛለች። ስለዚህ ወዳኛለች። ይሄ ደግሞ ጠይቃት። እሷን ወደሽዋል ብለህ ጠይቃት። አያልቅበት። አንተ እንዴት ነገር ነው የምታወራው? በለው እንዴ ተው፣ አያልቅባቸው አያልቅባቸው። አዎ ዝም ብለው አካው እናንተ ግሩፕ ፈጥራችሁ እንትን ይዞ ጠቅሎ እንደዚህ ይዞታል። በቃ አያልቅባቸው። ቶ ያውራ ይጨርስ ይለዋል። ልቀቀው። ለምንድን ነው የምለቀው? አለቀው ይኸውልህ በፍቅር ነው እንጂ አሁን በጉልበት አይደለም። እኔ ደግሞ በጉልበት ነው የምፈልገው። በጉልበት አለ በፍቅር። ኧረ ሙቤ ግፍ፣ ኧረ ግፍ ሙቤ እንደዚህ ይደረጋል። አንጠልጥሎት አይደል? አሳያለሁ። እኔም ወንድሜ ነው ይዤ ልመጣልህ። አከዳደ ላጥላጥ እኔም ወንድሜ ነው ይዤ እመጣለሁ። ይመችሽ። ሙቤ ግን ነፍስ አይማርም። ሙቤ ነፍስ አይማርም። አይደል? የሰራው ስራ ግፍ ነው። ግን ሲጀመር እኔ ሐሳብ ልስጣቸው። አንቺ ፍቅረኛ እያለሽ እንዴት እነሱ ቤት ሄደሽ አበባ ትቀበያለሽ? አንድ ስለምበልጥ ነው ምናምን። ሁለት በቁመቱ ሙድ ትይዛላችሁ። እያየሁ ነው። እንደዚህ አይደረግም። አንቺም ሲጀመር ባል እያለሽ ሌላ ወንድ ጋር ከሱ የተሻለ አገኘው ብለሽ አይኬድም። አንተ ደግሞ ቁጭ ብለህ በሰላማዊ መንገድ ነው መነጋገር ያለበት። ሙቤ አታገላግል ወይ አታስማማ። ሙሉን ቪዲዮ እንዳያችሁ ተስፋ አደርጋለሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እንድመለስ ደግሞ ሐሳብ አስተያየታችሁን በኮሜንት አሳውቁኝ። ይህ የሊሌ ፀሐይ ልጅ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ ይላል። ወዳችኋለሁ ፋሚሊ ብሏል።